የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እውነታዎችን ነግራችኋለሁ ማለት ነው። የግንባታ የመሰረተ ድንጋዩ ጥር 2 ቀን 2018 ዓ.ም ነው የተቀመጠው። በቢሾፍቱ ከተማ ይገነባል። ኢትዮጵያ ኤርላይንስ ነው የሚያስገነባው ማለት ነው። ከአዲስ አበባ 40 ኪሎ ሜትር ላይ ይገኛል ማለት ነው። ግንባታው በሁለት ምዕራፎች የሚከናወን ሲሆን የመጀመሪያው ምዕራፍ ሲጠናቀቅ በአመት 60 ሚሊዮን መንገደኞችን ያስተናግዳል ማለት ነው። ሁለተኛው ፕሮጀክት ደግሞ ሲጠናቀቅ በአመት 110 ሚሊዮን መንገደኞችን ያስተናግዳል ማለት ነው። ፕሮጀክቱ ሲጠናቀቅ በአፍሪካ ትልቁ የአየር ትራንስፖርት መሰረተ ልማት ይሆናል ማለት ነው። ግንባታው በ3975 ሄክታር መሬት ላይ ይገነባል ማለት ነው። አጠቃላይ ከ10 እስከ 12 ቢሊዮን ዶላር የግንባታ ወጪ ይኖራል ተብሎ ይገመታል ማለት ነው። ስለዚህ ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እነዚህ ነገሮች ይኖሩታል ማለት ነው። ሁለት የአውሮፕላን መንደርደሪያዎች አሉት ማለት ነው። ሁለት ተርሚናል አለው። የአውሮፕላን ጥገና ማዕከል አለው። እንዲሁም የካርጎ ማስተናገጃ ማዕከል ያለው ሲሆን የመንገደኞች ማስተናገጃዎችም አሉት ማለት ነው። የበረራ መቆጣጠሪያም አለው። ሌላ ደግሞ ዘመናዊ ሆቴሎች አሉት ሲሆን መዝናኛዎችና የንግድ ማዕከላት አሉት ማለት ነው። ይህ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ይህን ይመስላል ማለት ነው። ምንጫችን የኢትዮጵያ ፕሬስ ድርጅትና ኢቲቪ እንዲሁም ደግሞ የኢትዮጵያ አየር መንገድ ናቸው ማለት ነው። እነዚህ መረጃ እየሰጡን ማለት ነው። ዲዛይኑን በመስራት ደግሞ አርክቴክት ዛሀዲድ የምታውቋት ከሆነ የእሷ ካምፓኒ ነው ይህንን ፕሮጀክት እያስገነባ ያለው ማለት ነው። ስለዚህ እዩት። ሳሪስ ቲቪ ላይ ትገኛላችሁ ማለት ነው። ሳሪስ ቲቪን አሁኑኑ ሰብስክራይብ አድርጉት። ወደፊት ሰብስክራይብ ማድረጋችሁ አይቀርም። ወደፊት ሰብስክራይብ ማድረጋችሁ ካልቀረ ደግሞ ገና ከሆኑ ሰብስክራይብ አድርጉት እንላችኋለን። ሳሪስ ቲቪ ይታያችኋል። እንደዚህ አይነት አቀማመጥ ያለው ነው ማለት ነው። አብራናችሁ የነበር ነው ከሳሪስ ቲቪ ነው ማለት ነው። ሳሪስ ቲቪ ይለያል ስንል በምክንያት ነው። ሳሪስ ቲቪ ሰብስክራይብ አድርገሻል? አንተስ አድርገሃል? መልካም ቆይታ ይሆንላችሁ። ሳሪስ ቲቪ